ሰላም እንደምን አላችሁ የዚህ ቻናል ተከታታዮች። ያው ከዚህ በፊት በነበረው ቪዲዮ ታስታውሱ እንደሆነ አጠቃላይ የፕሮጀክት ማኔጅመንት እውቀት ለምን ያስፈልጋል፣ ለነማንስ ያስፈልጋል የሚለውን ለማየት ሞክረናል። በዛም ገለጻ እንግዲህ የተወሰነ የፕሮጀክት ማኔጅመንት እውቀት አስፈላጊነትና ለነማንስ ያስፈልጋል በሚለው ዙሪያ ላይ ግንዛቤ እንዳገኛችሁ ተጨማሪ እውቀት እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ይሄን ካልኩኝ በዛሬው ቪዲዮ ደግሞ ወደ ፕሮጀክት ማኔጅመንት ከመግባታችን በፊት ፕሮጀክት በራሱ ምንድነው የሚለውን ለማየት ሞክራለን። ፕሮጀክት ምንድነው፣ ከየት መጣ፣ የቃሉ ምንጭ የት ነው የሚለውን ለማየት እንሞክራለን ማለት ነው። ምክንያቱም ስለ ፕሮጀክት መጀመሪያ ግልጽ ሳንሆን ስለ ፕሮጀክት ትንታኔ አንጻራዊ በሆነ መልኩ ግልጽ ሳንሆን ስለ ፕሮጀክት ማኔጅመንት ለማውራት ስለሚያስቸግር ቅድሚያ ፕሮጀክት ላይ ያለን ነገር አጥርተን እንሄዳለን ማለት ነው። እንግዲህ ፕሮጀክት ማለት ነው የሚለውን ከመግለጽ በፊት ለማሳሰብ ወደው እንግዲህ ይሄ ገለጻ ይሄ ትምህርት ለሌሎችም ተደራሽ እንዲሆን ላይክ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። ተባበሩ። በዚህ ላይ እናንተ ላይ ብዙ ወጪ የሚጨምር አይደለም። ለዚህ ለፕሮግራሙ ወይም ለትምህርቱ መስፋፋት ግን የራሱን አስተዋጽኦ ይኖረዋል። በተጨማሪ ደግሞ መስተካከል የሚገባቸው ነገሮች ካሉ በኮሜንት ላይ እዛ ላይ በመጻፍ በአግባቡ እንዲስተካከሉ ለማድረግ ያግዛልና እዛ ላይ ያለውን ነገር እንድተባበሩ ለማሳሰብ እወዳለሁ። ውድ የቻናል ተከታታዮች፣ እንግዲህ ወደ ፕሮጀክት ምንነት ስንመጣ ዶክተር ጸጋዬ ደግነህ ፕሮጀክት ማኔጅመንት የሚል መጽሐፍ በአማርኛ ጽፏልና እዛ ባገኘሁት መረጃ መሰረት ፕሮጀክት የሚለው ቃል ከላቲን ፕሮጀክቱም ከሚል ቃል የመጣ ነው። የቃሉን ትርጉም አንድ ነገር ወደፊት መወርወር ማለት ነው። አንድ ነገር ወደፊት መወርወር ማለት ነው። ይሄ እንግዲህ የቃሉ ምንጭ ላቲን ነው ማለት ነው። በእነሱ በላቲኖች አባባል ደግሞ እንግዲህ ለመጠቀም የፈለጉት ፕሮጀክቱም አንድ ነገር ወደፊት መወርወር ማለት ነው። ሌላው ፕሮጀክት ማለት በራሱ ምንድን ነው የሚለውን ስናይ ፕሮጀክት ማለት እንግዲህ እዚህ ጋር ልብ ልትሉ የምትችሉት ምንድን ነው ፕሮጀክትን ከሌላው በተለይ ቀስ እያልን እያየነው እንሄዳለን። ከፕሮግራም ያለው ልዩነት፣ ከፕላን ያለው ልዩነት፣ ከኦፕሬሽን ያለው ልዩነት የሚሉትን ቀስ እያልን እንሄዳለን እና በአጠቃላይ ግን በዚህ እርሳችን ፕሮጀክት ማለት ቋሚ ስራ ያልሆነ በደንብ በቃ እዚህ ላይ አሁን የሚለዩትን ነገሮች ላይ እያስተዋል መሄድ የምንችልበት አግባብ አለ። ቋሚ ስራ ያልሆነ መጀመሪያና መጨረሻ ያለው ፕሮጀክት የሚጀመርበት ጊዜ አለው፣ የሚጠናቀቅበት ጊዜ አለው። ያንን የማጠናቀቅ ጊዜውን ሲጨርስ ይሄ ይቋረጣል ማለት ነው። ግቡን ሲያሳካ ይቋረጣል ወይም ተርሚኔት ያደርጋል ማለት ነው እና የቋሚ ስራ አይደለም። የመጀመሪያም የመጨረሻም ጊዜ አለው። በዛ ላይ ደግሞ አንድን ግብ ለማሳካት አልሞ የሚሰራ ነው። ያንንም ግብ ለማሳካት ሲታሰብ የሚሳካበት የጥራት ደረጃ አስቀምጦ የሚሰራበት የሚፈጸምበት የሂደት ነው ማለት ነው፣ ወይም ስራ ነው ማለት ነው ፕሮጀክት። ስለዚህ ጋር ልብ ልን የምንችለው መለያዎቹ በቃ ቋሚ ስራ አይደለም፣ መጀመሪያና መጨረሻ ጊዜ አለው። አንድ ዓላማ አንድ የተወሰነ ስፔሲፊክ የሆነ ግብ ወይም ዓላማን ለማሳካት ታስቦ የሚሰራ ነው። ያን ለማሳካት ደግሞ በውስጡ ውስብስብ ግን ተቀናይተው የሚሄዱ የተለያዩ ድርጊቶች የሚፈጸሙበት ክዋኔ ነው ማለት ነው ፕሮጀክት እና ይህን ይመስላል እንግዲህ አንዱ ፕሮጀክት ሲገለጽ። ፕሮጀክት ማለት ያው የበለጠ ለማጠናከር ያክል ነው። በተወሰነ ጊዜ፣ በተወሰነ በጀት፣ በተወሰነ የጥራት ደረጃ ያው እንግዲህ በኋላ ላይ እነዚህ እያንዳንዳቸው የትነት ነው የሚሄዱበት። በተወሰነ በጀት፣ በተወሰነ ጊዜ፣ በተወሰነ የጥራት ደረጃ፣ በተወሰነ
ስኮፕ ማለት በቃ የራሱ ሆነ ጣሪያ ያለው እና በዛ ልክ ታልሞ አንድ ነገር ለማሳካት ያ የምናሳካው ነገር ደግሞ ምንድን ነው? ወይ ምርት ሊሆን ይችላል፣ ወይ አገልግሎት ሊሆን ይችላል። ስለዚህ ይህን አገልግሎት ወይም ምርት ለማሳካት በዛ በተቀመጠው ጥራት መሰረት በተወሰነለት በጀት በተወሰነለት ጊዜ እና እነዛን ውስብስብና የተቀናጁ ስራዎች በመፈጸም አንድ ነገር የምናሳካበት ሂደት ወይም ተግባር ነው ብሎ መውሰድ ይቻላል ማለት ነው። ፕሮጀክት እነዛ ውስብስብ እና የተቀናጁትን ተግባራትን ተከታታይነት ያላቸው ነው። ፕሮጀክት በውስጡ ብዙ ነገሮችን ይዟል። በተለይ ለፕሮጀክት መፈጸም ሀብት ያስፈልጋል። ሀብት ደግሞ ያየን እንሄዳለን ወደፊት በስፋት የሰው ሀብት አለ፣ ፋይናንስ አለ፣ ሌሎች ማቴሪያሎች አሉ እና እነዚህ ሁሉ ለፕሮጀክት አስፈላጊ ናቸው ማለት ነው። ስለዚህ ፕሮጀክት ማለት በተወሰነ ጊዜና በጀት ውስጥ አንድ ልዩ ውጤት ለማምጣት አንድ ልዩ ውጤት እዚህ ላይ በደንብ ፎከስ ልዩ ውጤት ለማምጣት ነው። ያ ልዩ ውጤትም ለማምጣት የራሱ ሆነ ልዩ ውጤት የሚያሰኘው የሚለካበት ጥራት አለው ማለት ነው። የሚለካበት ጥራት አለው። በተለይ ጊዜ፣ ወጪ ወይም ኮስት የምንለው ጥራት፣ እነዚህ በፕሮጀክት ኮምፕሮማይዝ አይደረጉም። በቃ ወሳኝ ጉዳዮች ናቸው። ፕሮጀክቱን እነዚህን ጠብቆ ነው የመጨረሻ ግቡን ማሳካት ያለበት። እነዚህን ካልጠበቀ ከዚህ ከሶስቱ አንዱ ሌላም አለው፣ ስኮፕም አለው። ስኮፕ ደግሞ ጣር አለው፣ በቃ ገደብ እንደው ዝም ብሎ ያገኙናል። በቃ የሚገደብበት አለው የራሱ የሆነ በዛ ልክ እነዚህን ጠብቆ አንድን የተወሰነ ዓላማ ማሳኪያ ነው ፕሮጀክት። በቃ የተወሰነ ዓላማ ማሳኪያ ነው ፕሮጀክት። ፕሮጀክት ከቋሚ ስራ እንዴት ይለያል? ከፕሮግራም እንዴት ይለያል? ከፕላን እንዴት ይለያል የሚለውን ወደፊት በስፋት እያየ ነው የምንሄደው ነው። የራሱ በምዕራፍ ተካፍሏል እና ይሄን ያለው እዚህ ላይ ግን በደንብ ደጋግሜ እንድትገነዘቡ የምፈልገው በቃ እነዚህ የፕሮጀክት መለያ ባህሪ የምላቸው ነገሮች ዲቴል ካራክተሪስቲክስ ወይም ባህሪው እናያለን። ግን ዋናዎቹ በቃ ቋሚ ስራ አለመሆኑን በቃ አንድ ጊዜ ላይ ይጀምራል፣ ተወሰነ ጊዜ ቆይታ ይኖረዋል። ያ ሲጨርስ ያ ፕሮጀክት ይዘጋል ማለት ነው። ከዛ ውጭ ደግሞ ውስን ሀብት ያስፈልገዋል። በዛ ውስን ሀብት እንግዲህ አንድ ፕሮጀክት ሲቀረጽ በጀቱ ሀብቱ አብሮ ነው የሚዘጋጅለት። ስለዚህ በዛ በተቀመጠለት ሀብት ነው ያ ስራም መጠናቀቅም መሳካትም ያለበት እና እነዚህን ታሳቢ አድርገን ፕሮጀክትን መተንተንና መግለጽ እንችላለን ማለት ነው። ዋና ዓላማው ያው አዲስ ለውጥ ማምጣት ነው። እነዛ አዲሶቹ ለውጦች ምን ሊሆኑ ይችላሉ የሚለውን ቀጣይ ላይ ደግሞ የራሱ ጊዜ ስላለው እዛ ላይ በደንብ እናየዋለን። ፕሮጀክት በአጠቃላይ ሁኔታው ሲገለጽ ይህንን ይመስላል ማለት ነው። እንግዲህ በድጋሚ ላይክ፣ ሰብስክራይብ፣ ሸር ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ደህና ሁኑ።